بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على من أرسله الله رحمة للعالمين وعلى آله وصحبه وإخوانه إلى يوم الدين أما بعد السلام عليكم ورحمة الله وبركاته يتكبرات شهند من نهتوش زاري إن شاء الله يا دين الإسلام هنا التنيا والمسارة الصلاة من اندهنا مسفرتوشن እንደዚሁም እዛ ላይ ያሉ ግዴታ ነገሮች ኢንሻአላህ እንመለከታለን። ከዛ በፊት እንግዲህ ባሳለፍናቸው ድሩሶች ክፍሎች ላይ ትምህርቶች ላይ ሻሃዳን አይተናል። ዲን እስላም ላይ የሚቀደመው ነገር ምን እንደሆነ አይተናል። የእስልምና መግቢያ የሆነውን አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ምንነት አይተናል። በማስከተልም የሙዓዝ ብን ጀበልን ሐዲስ አይተናል። የሙዓዝ ብን ጀበል ሐዲስ በጣም ከኛ ጋር ዋቂዕ ጋር እዚህም ደግሞ ከተሰበሰብነው ስብስብ አብዛኛው ሰው ወደ እስልምና አዲስ የገባ ከመሆኑ ጋር የሚገጥም በጣም ጠቃሚ ሐዲስ ነው። ያም ነብዩ አለይሂ ሰላቱ ወሰለም ሲልኩት አንተ ስትሄድ የምታገኛቸው የመጽሐፍ ባልተቤቶችን ነው። ስለዚህ መጀመሪያ የምትጠራቸው ወደ ተውሂድ ይሁን አሉት፣ ወደ ላ ኢላሀ ኢለላህ ይሁን አሉት። ከዛ ያንን እሺ ብለው ከተቀበሉ ስለ ሶላት ንገራቸው፣ አስተምራቸው አሉት። ያንን ተርቲብ በመከተል ነብዩ መሐመድ አለይሂ ሰላቱ ወሰለም ያስቀመጡልንን ቅደም ተከተል በመከተል እኛም ኢንሻአላህ ትምህርታችንን እንቀጥላለን። እዚህ ላይ እንግዲህ አንድ ማስተዋል የሚያስፈልገው ነገር አለ፣ ልናስተውለው የሚገባ ነገር አለ። እሱ ምንድነው? ሰው ሙስሊሞች ክርስቲያኖችን ይሁን አይሁዶችን ይሁን ጣዖት አምላኪዎችን ይሁን ሲጠሯቸው የሚጠሯቸው በዚህ ቅደም ተከተል መልኩ መሆን አለበት። የሚያስቀድሙት ተውሂድ ነው። የሚያስቀድሙት ፈጣሪን ማሳወቅ፣ የአላህን ሱብሓነሁ ወተዓላ አንድነት ማሳወቅ፣ መልእክተኞች የተላኩ እንዳሉ እነዚህ መልእክተኞች ሲያስተምሩ የነበረው አላህ በብቸኝነት እንዲመለክ እንደሆነ ከዛ በኋላ ይህንን ሲቀበሉ ስለ ሶላት ይነግሯቸዋል። ስለ ሶላት ይነግሯቸዋል እንጂ ሌሎችን ጥቃቅን ነገሮችን ቀድሞ አይናገሩም። አሁን ዳዕዋ ላይ አንዳንድ ችግር የሚፈጥረው ይሄ ነው። አንዳንድ ሰው ያለ እውቀት ሰዎችን ይጠራል። ሲጠራ ከየትኛው እንደሚጀምር አያውቀውም። አንድ ሰው ሽርክ ላይ ሆኖ ከአላህ ውጭ የሆነን አካል እያመለከ ሰዎችን እያመለከ ወይ ደግሞ ድንጋይን እያመለከ ጣዖትን ፀሐይን እያመለከ ከዛ በኋላ አለባበስህ እኮ እንደዚህ ነው መሆን ያለበት ቢባል ወይ ደግሞ መሰለን ተቃራኒ ጾታን መጨበጥ አይቻልም። እንዲህ አይነት ትምህርቶች ሰው ኋላ ላይ ተውሂድ ሲገባው እውቀቱ ሲገነባ ምክንያቱም ምን እንደሆነም ሲያውቅ ወይ ደግሞ ለምን እንደሚያደርገው ሲያውቅ ለማን እንደሚያደርገው ሲያውቅ የሚነገረው ነገር ነው። ስለዚህ ዳዕዋ ላይ ተርቲብን ማወቅ ያስፈልጋል። ከተርቲብ ወይ ደግሞ ከቅደም ተከተል እንድንወጣ የሚያደርጉን ብዙ ጊዜ ጋሊበን ጥያቄዎች ናቸው። ሰው ከተጠየቀ ያንን ጥያቄ መመለስ አለበት። ያ ሰው ገና ነው ጀማሪ ነው አይባልም። ጥያቄ ከጠየቀ ስለዚህ ደርሶታል፣ የደረሰው ነገር አለ፣ ያንን ነገር ማሳወቅ ያስፈልጋል። አንዳንድ ጊዜ ደግሞ የስብስብ ትምህርት ላይ ሊገኝ ይችላል። ሙሂም ግን እንዳካሄድ ጥንቃቄ ያስፈልጋል። ሰውን ያለ ደረጃው ያለ እውቀቱ አታስተምሩ። ነብዩ አለይሂ ሰላቱ ወሰላም ቅደም ተከተል አድርገዋል። ወቢታሊ አንድ ሰው መሰለን ኩፍር ላይ ሆኖ ወይ ሽርክ ላይ ሆኖ ጥቃቅን የስምና ነገሮችን ቢያውቅና ቢተገበራቸው የሚያገኘው አጅር ጥቅም የለም። ምንዳ ሊያገኝ የሚችለው በአላህ ሲያምን ነው። አላህ ብቸኛ አምላኬ ነው፣ አላህን በብቸኝነት አመልካለሁ፣ የምሰራው ለአላህ ነው ሲል ነው። ሶላት ቢሰግድ ሐታ ሰው የሚሰግደው ለማን እንደሆነ ካላወቀ የሚያገኘው አጅር አለ? የለም። የሚሰገደው እኮ ለአላህ ነው። ስጁድ የምታደርገው ኢስላም ላይ ማዕናውን አይተናል፣ ትርጉሙን። ሙስሊሞች የተሟላ የሆነ መተናነስ፣ ሙስሊሞች የተሟላ የሆነ መዋረድ ያላቸው ለአላህ ሱብሓነሁ ወተዓላ ብቻ ነው፣ ለፈጣሪያቸው። ለመላእክቶችም አይደለም፣ ለነቢያቶችም አይደለም፣ ለወላጆቻቸውም አይደለም። እነዚህ ሁሉ ነገሮች እነዚህ ወላጆችን መታዘዝ፣ ነቢያቶችን መታዘዝ፣ እነዚህ ሁሉ ነገሮች ተከትለው የሚመጡት እኮ የአላህ ሱብሓነሁ ወተዓላ ትእዛዝ ነው። አላህ መልእክተኞችን ታዘዙ ብሏል፣ እንታዘዛለን። አላህ ወላጆቻችሁን አክብሩ አልቋቸው ታዘዟቸው ብሏል፣ እንታዘዛለን፣ መልካም እንሆናለን። طيب ለዛም ነው አሁን መሰለን ወላጆች 9 ጌታ አምልኩ ብለው ቢሉ አንከተላቸው፣ አንታዘዛቸው። ለምን? ይሄ ከአላህ ትእዛዝ ጋር ስለሚጋጭ። ስለዚህ ሁሉ የምናስቀድመው የአላህ ሱብሓነሁ ወተዓላ ትእዛዝ ነው። እነሱ በወንጀል ካዘዙን አንታዘዝም። ስለዚህ አልሙሂም ምንድነው የሙዓዝ ብን ጀበል ሐዲስ ላይ ትኩረት ማድረግ ያስፈልጋል። ነገሮችን በቅደም ተከተል እንድንማር፣ ሰዎችንም ስናስተምር በዛ መልኩ እንድናስተምር፣ የሰለሙ ወንድምና እህቶችን ትኩረት አድርገን የምናስተምራቸው ተውሂድን፣ ሶላትን፣ ዘካን፣ ጾምን ነው።
እነዚህም ደግሞ የሰለሙ ወንድምና እህቶች ቤተሰቦቻቸውን ሲጠሩ ቤተሰቦቻቸውን ሲያወሩ ሊያወራቸው የሚገባው ስለ አላህ አንድነት ነው። ሰማይን የፈጠረው ማን ነው? መሬትን የፈጠረው ማን ነው? እንዲህ አይነት ነገሮች ነው ልባቸው ውስጥ ሊገቡ የሚገባው። طيب ስለዚህ ይሄ ከሆነ መጀመሪያውን ትምህርት ተምረናል። እስልምና ምን እንደሆነ፣ ተውሂድ ምን እንደሆነ፣ ላኢላሃ ኢላላህ ሸሃዳ ምን እንደሆነ። ሁለተኛው ሶላት ነው። ሶላት ሰው ሙስሊም ከሆነ በኋላ የሚታዘዘው የመጀመሪያ ትእዛዝ ሶላት ነው። ሙስሊም እንደሆነ የሚታዘዘው ትእዛዝ ጊዜ ያለማቆየት ሶላት ነው። ጊዜ አይሰጠውም። አንድ ሰው ከሰለመ ሶላት ስገድ ነው የሚባለው። ሐታ እዛ ላይ የሚባሉ ነገሮችን ባያውቅ ዚክሮችን በማለት ሊሆን ይችላል፣ አላህን በማስታወስ ወይ ደግሞ ተጽፎ በማንበብ ይሰግዳል እንጂ አይቀርም። ሶላት በሁሉም ሙስሊም ላይ ግዴታ ነው፣ በወንዱም በሴቱም ላይ። ሶላት እንግዲህ ለአላህ Subhanahu Wa Ta'ala የተሟላ የሆነ የተግባርም የንግግርንም የልብንም መዋረድ የሚያሳይበት አምልኮ ነው። ሶላት አንድ ሰው ሲሰግድ ልቡ ላይ ሊገኝ የሚገባው ነገር አለ። አላህን መፍራት፣ ማስታወስ፣ አላህን Subhanahu Wa Ta'ala መውደድ፣ ማላቅ፣ ማክበር። ከዛም ደግሞ በተግባር ተመለከቱ እንግዲህ በግንባሩ ይደፋል ለአላህ Subhanahu Wa Ta'ala። የተሟላ የሆነ መዋረድ ብሎ ማለት በተግባር ይሄ ነው እኮ። ለማንም ሰው ይሄ አይሰራም። አንድ ሰው ከአላህ ውጭ ለሆነ አካል ስጁድ ቢያደርግ ቢደፋ እስልምና ላይ ኩፍር እኮ ነው። እንዴት ከአላህ ውጭ የሆነን አካል ትሰግድለታለህ? ከአላህ ውጭ ለሆነ አካል እንዴት ስጁድ ታደርጋለህ? طيب ስለዚህ እዚህ ሶላት ላይ ምን እናገኛለን? የልብን የተግባርም ደግሞ ሙሉ የሆነን መዋረድ፣ በንግግርም ኢንሻአላህ የፋቲሐን ትርጉም የሚባሉትን ነገሮች ስናይ እንዴት ሙእሚኖች ሙስሊሞች ለአላህ Subhanahu Wa Ta'ala በንግግርም በተግባርም በእምነትም የተሟላ የሆነ መዋረድ እንዳላቸው እናያለን። طيب ባጭሩ ሶላት ይሄ ነው። ከስራዎች ሁሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በላጩ ሶላት ነው ብለዋል። ከስራዎች ሁሉ በላጩ ሶላት ነው። ከሁሉም ነገር ምን ይበልጣል ከተባለ ሸሃዳ ይበልጣል፣ ተውሂድ ይበልጣል። እሱ እምነት ነው። ያ እምነት ግን ተግባርን ይፈልጋል። አንተ ካመንክ፣ አንቺ ካመንሽ አላህ በብቸኝነት ሊመለክ ይገባዋል፣ ብቸኛ አምላክ ነው ከተባለ ተግባር ይጠበቃል። ለአላህ ምን አደረክ? ስጁድ አድርገህለታል? ሰግደሃል ወይ? የሚባለውን ነገርስ ብለሃል ወይ? በምላስህ በንግግር አልቀኸዋል ወይ? በልብህም እንደዚሁ። ያ ሶላት ያንን በተግባር ያሳያል። طيب ሶላት እንግዲህ ቅድመ ሁኔታ አሉ መገኘት ያለባቸው። ከዛ በኋላ ደግሞ የሶላቱ አካል የሆኑ ነገሮች አሉ፣ ሸርጥ የምንላቸው መስፈርቶች አሉ። ከዛ በኋላ ደግሞ ሩክን የምንላቸው የሶላቱ አካል የሆኑ መስፈርቶች አሉ። እንግዲህ ቅደም ተከተል ብሎ ማለት አንድ ሰው ሊሰግድ ሲል ወይ ደግሞ ሶላቱ ከመጀመሩ በፊት መሟላት ያለባቸው መስፈርቶች ናቸው። እነሱ ካልተገኙ ሶላቱ ተቀባይነት አይኖረውም። አላህ Subhanahu Wa Ta'ala መልካም ነው፣ መልካምን ቢሆን እንጂ አይቀበልም። ሰው ዝም ብሎ ደስ ያለውን ስራ አይደለም የሚሰራው። አላህ የሚወደውን አምልኮ ነው መፈጸም ያለበት። ስለዚህ ከሱ የሚጠበቁ ነገሮች አሉ አምልኮ ተቀባይነት ይኖረው ዘንድ። طيب ስለዚህ ከሶላት በፊት የምናሟላቸው ነገሮች አሉ። ሶላት ልንቆም ስንል እነዛን ነገሮች አሟልተን መገኘት አለብን። የመጀመሪያው ምንድነው? እስልምና ነው። እስልምና መስፈርት ነው። ለሶላትም ለሁሉም አምልኮ እስልምና መስፈርት ነው። ሙስሊም መሆን አለበት አንድ ሰው ለመስገድ አምልኮ ተቀባይነት እንዲኖረው። ሁለተኛው አቅል ነው። አቅል ብሎ ማለት ደግሞ አእምሮ ሊኖረው ይገባል። እስልምና አእምሮ የሌለው ሰው ወይ ደግሞ እብድን ሰው ማለት ነው። በተቃራኒው ይህንን አድርግ ብሎ አያስገድደውም። ቢሰግድ ምን እንለዋለን? እብድን ይስገድ ጥሩ ነው። ምናልባት አእምሮ ሊመልስለት ይችላል፣ አእምሮ ሊያረጋጋለት ይችላል፣ መረበሹን ሊያረጋጋለት ይችላል። ይስገድ። ግን እዚህ ላይ አሁን ምንድነው የዚህን መማር ጥቅም ብላችሁ ብትሉ፣ ለምን እብድ እኮ ቢሰግድም ባይሰግድም ጥቅም የለውም አይደለም? طيب አንድ ሰው እብድ ሆኖ مثلا አንድ ሶላት ሰገደ እንበል። ከሰገደ በኋላ አእምሮ ተመለሰለት። እብድ የነበሩ ሰዎች ይሻላቸዋል፣ ይድናሉ። ከሰገደ በኋላ አእምሮ ቢመለስለትና መስገዱን የሚያስታውስ ቢሆን ወይ ደግሞ እኛ ሲሰግድ ብናየው ቅድም ሰግደሃል እንለዋለን? አንለውም። ያ የሰገደው ሶላት ተቀባይነት የለውም። ለምን? ምክንያቱም የሚያደርገውን አያውቀውም። የሚባለውን ይላል አይልም አይታወቅም። መስፈርቶቹን አሟልቷል አላሟላም አይታወቅም። ስለዚህ መድገም አለበት ያችን ሶላት ማለት ነው። እንግዲህ እንዲህ አይነት ክስተቶች በጣም ጥቂት ናቸው፣ ግን ማወቁ ግድ ነው። አቅል ላይ እንግዲህ ያን ብቻ ሳይሆን
በሌላም በእብደት ብቻ አይደለም በሌላም መንገድ ራሱን ቢስት ጊዜያዊ የሆነ ራስን መሳትን ቢኖር እንደዚሁ በዛ ሁኔታ ላይ ሆኖ ቢሰግድ መድገም ይኖርበታል። ሌላው ተምይዝ ነው። ተምይዝ ብሎ ማለት መለየት ማወቅ። ህፃን የሆነ ልጅ ቢሰግድ መልካም ነው፣ ለሱ መልካምን መመሪያ ይሆነዋል። ግን አምልኮው ለትልቅ ሰው እንደሚታሰብለት አይደለም። አላህም እሱን ባጠፋው ወይ ደግሞ በተሳሳተው ነገር አይተሳሰበው። ይሄን አጥፍተሃል አምልኮ ላይ ይሄንን አጉድለሃል አይባልም፣ ልጅ ነውና። እዚህ ላይ እንግዲህ ምናልባት አሁንም መከሰቱ ጥቂት ነው። ህፃን የሆነ ሰው ቢሰግድና ከዛ በኋላ ቢባልግ ለአቅመ አዳም ቢደርስ እንበል መሰለን ጧት ሰገደ፣ ከዛ በኋላ ለአቅመ አዳም አልደረሰም፣ ከዛ ቢደርስ ምን ይባላል? መድገም አለበት። የዛን የሰገደው ሶላት በልጅነቱ ስለሆነ ሊባል ይችላል። ተምይዝ እንግዲህ አንድ ለአቅመ አዳም ወይ ለአቅመ ሔዋን መድረስ የሚባለው ነገር ነው። ሌላኛው ደግሞ ተምይዝ የሚባለው መለየትን መቻል። ለዛ እድሜ ባይደርሱ ምናልባት 10 አመት ሆኖ ወይ ደግሞ 10 አመት ሆና ሊያውቁ ይችላሉ። መጥፎንና ጥሩን መለየት መቻል ማወቅ፣ ጠሃራ ነኝ አይደለሁም፣ ጸድቻለሁ አልጸዳሁም፣ እንደዚህ አይነት ነገሮችን ማወቅ። ሌላው ደግሞ ረፍዑል ሐደስ ውዱእ ማድረግ ማለት ነው ባጭሩ። ውዱእ ማድረግ ብሎ ማለት ቀጥሎ ካለው መስፈርት ጋር ተያያዥነት አለው። ነጃሳን ማስወገድ። አንድ ሰው አካሉ ላይ ነጃሳ ካለበት፣ ነጃሳ ብሎ ማለት ከሁለቱ መንገዶች የሚወጣ ነገር ነው፣ ሽንትና ሰገራ ማለት ነው። እነዚህ ነገሮች በእስልምና መታጠብ አለባቸው አካል ላይ ከሆኑ ማለት ነው። እጁ ላይ ቢነካው፣ እግሩን ቢነካው ሽንት መታጠብ አለበት የአካል። እነዛ ቦታዎች ብቻ ከሆኑ ግን በሌላም ነገር ሊጠሩ ይችላሉ። ለምሳሌ በሶፍት ሊጠራ ይችላል መሰለን። መታጠቡ ግን የበለጠ ያጸደዋል። በላጭ የሆነው ራስን ማጽዳት መጀመሪያ ማዳረቅ መሰለን መጀመሪያ ሽንት ቤትን ከተጠቃቀመ በኋላ መጀመሪያ በሶፍት ቢያዳርቅ ከዛ በኋላ ቢታጠብ በላጭ ነው። ካልሆነ ውሃን ብቻ መታጠብ ያብቃቀዋል፣ በደንብ ያጠረዋል፣ መልካም ነው። طيب ሌላ አካባቢ ደግሞ ምናልባትም ገጠር አካባቢ ሊሆን ይችላል፣ ሶፍትም የሌለበት ውሃም የሌለበት ቢሆን በድንጋይ ማዳረቅ ከሽንትም ይሁን ከሌላ ነገር መጥራራት ይበቃል። እነዚህ ነገሮች ምን ይባላሉ? ነጃሳ ይባላሉ። ነጃሳ ማለት እንግዲህ በሁለቱ መንገዶች ከፊት ወይ ከኋላ የሚወጡ ነገሮች ናቸው። ፈሳሽ ነገር መሰለን። ከዛ ውጭ ከሽታ ወይ ደግሞ ከመፍሳት መታጠብ የለም። ያ ነገር አካል ላይ የሚቀር ስላልሆነ ተመልከቱ። እንግዲህ ሙስሊም ጣሃራ ነው፣ ንጹህ ነው፣ የጸዳ ነው የሚሆነው። ያኛው ነገር ንፋስ ስለሆነና በሽታ የሚቀር ነገር ስለሆነ መታጠብን ግዴታ አላደረገባችሁ፣ በሽታ የሚሄድ ነገር ስለሆነ። ያኛው ግን ከዛ ውጭ ያለው ነገር ከፊትም ይሁን ከኋላ የሚወጣ ነገር ካለ እርጥበት ነገር ያለው ወይ ደግሞ ድርቀት ያለው ነገር ከሆነ ቆሻሻ ነው፣ ሰውነት ላይ ቢቀር ሽታን ያመጣል፣ መወገድ አለበት ነው። ይሄ ኢዛለቱ ነጃሳ ይባላል። ነጃሳውን ካስወገደ በኋላ ምን ያደርጋል? ውዱእ ያደርጋል፣ ይታጠባል። ከእጆቹ ጀምሮ እናየዋለን ውዱእ ምን እንደሆነ። ሰትሩል አውራ ሊሰግድ ሲል አውራን ሀፍረተ ስጋውን መሸፈን አለበት፣ አጠቃላይ ገላውን። ሴት ከሆነች ከጸጉሯ ጀምሮ እስከ ጥፍሯ ትሸፋፈናለች፣ ፊትና እጇ ግን ግልጽ ይሆናል ሶላት ስትሰግድ ማለት ነው። ከዛ ውጭ ከሶላት ውጭ በሆነ ሁኔታ ከሆነ ግን አጠቃላይ አካሏ ልትሸፈን ይገባታል። ወይ ደግሞ አንዳንድ ዑለሞች እንደሚያነሱት ፊቷን ልትገለጥ ትችላለች። ይሄ እንግዲህ እኛ ያልደረስንበት ኋላ ላይ ኢንሻአላህ የምናየው እስላማዊ ህግጋት ነው። አሁን መማር ያለብን ምንድነው? ሶላት ስትሰግድ ግን አንድ ሴት ከጸጉሯ እስከ ጥፍሯ ሁሉ ነገሯን ትሸፈናለች። ግልጽ የምታደርገው ፊቷንና እጇን ወይ ደግሞ ፊቷንና እጆቿን መዳፏን ማለት ነው እንጂ ክንድም አይከፈትም። ወንድ ደግሞ ከእምብርቱ እስከ ጉልበቱ ያለው መሸፈን አለበት። ከእምብርቱ እስከ ጉልበቱ መሸፈን አለበት። ዝም ብሎ እንግዲህ ብቻዬን ነኝ ተብሎ በቁምጣ አይሰገድም ማለት ነው። ወንድም ይሁን ሴት ሰውን ባይኖር ከአላህ Subhanahu Wa Ta'ala ጋር አደብ ስርዓት ያስፈልጋል። ሲሰግድ አላህ ፊት ነው እየቆመ ያለው። ወዱኹሉል ወቅት፣ ከዛ ደግሞ ወቅት እስከሚገባ እንጠብቃለን። ጊዜ አለው። ያንን ጊዜ ጠብቀን ነው የምንሰግደው። ጊዜያቶቹ መቼ ናቸው? መጀመሪያ እንግዲህ ሶላት በቀን የሚሰገዱት ግዴታ 5 ናቸው። የመጀመሪያው ፈጅር ነው ጧት ላይ፣ ሁለተኛ ዙሁር ላይ ያለ ፀሐይ ዘንብል ስትል፣ ሶስተኛው ደግሞ አስር እንለዋለን ፀሐይ ከጥላችን ረዘም ሲል፣
አራተኛው ልክ ፀሐይ እንደገባች መግሪብ ምሽት ላይ ደግሞ የሚሰገድ አለ ዒሻ እንለዋለን 5 طيب ለአሁን የምናውቀው ምንድነው 5 ወቅት ሶላቶች አሉ በአሁኑ ሰዓት የሞባይል አፕሊኬሽኖችን መጠቀም ትችላላችሁ ወቅቱ እንዴት እንደሚገባና እንዴት እንደሚወጣ ያ ባይኖርም እኛ እናውቀዋለን አልহামዱሊላህ ሸሪዓ ለኛ ምልክት ያደረገልን ነገር አለ እሱንም እንማራለን طيب ወቅት ሲገባ ነው የምንሰግደው በፈለገ ሰዓት አይደለም እነዚህን ወቅት ሶላቶች የሚሰግደው ሱናን መስገድ የፈለገ ሰው ተጨማሪን መስገድ የፈለገ ሰው በፈለገ ሰዓት መስገድ ይችላል ብዙ አይነት ሱናና ተጨማሪ ሶላቶች አሉ እናያቸዋለን አሁን እየተማርን ያለነው ግዴታ ነው ግዴታ ሶላቶች በቀን 5 ብቻ ናቸው واستقبال القبلة ወደ ቂብላ መግጣጨት ወደ ካዕባ መግጣጨት የታዘዝነው ወደዛ አቅጣጫ መስገድ ስለሆነ ነው ካዕባ ኢብራሂም አለይሂ ሰላም የገነባው አላህ Subhanahu Wa Ta'ala የሚመለክበት ቤት ነው ወደዛ አቅጣጫ ዞሮ ይሰግዳል የሚሰግደው ለአላህ ነው እዚህ ላይ አንዳንድ ጊዜ አሁን ካፊሮች አይ ሙስሊሞች እናንተ ካፊሮችን ሙስሊሞች ጣዖትን ታመልካላችሁ ሰውን ታመልካላችሁ ሲባሉ አይ እናንተም እኮ ወደ ድንጋይ ነው የምትሰግዱት ድንጋይ ታመልካላችሁ ይላሉ طيب አንድ ሙስሊም ነኝ የሚል ሰው ለካዕባ ነው የምሰግደው ብሎ ቢሰግድ ካፊር ነው ሙስሊም አይደለም ልብ በሉ የምንሰግደው ለአላህ Subhanahu Wa Ta'ala ነው የምንሰግደው ወደ ታዘዝነው አቅጣጫ ነው የምንሰግደው ወደ ታዘዝነው አቅጣጫ ነው ለዛም ነው ነብዩ አለይሂ ሰላቱ ሰላም መጀመሪያ ላይ ረሱል ሆነው ተልከው ወይ መዲና በነበሩበት ጊዜ ወደ ቤተል መቅዲስ ወደ ቁድስ ወደ አቅሳ ይሰግዱ ነበር ወደዛ አቅጣጫ መስገድን ስለታዘዙ ወደ ካዕባ ስገዱ ሲባሉ ወደዚህ አቅጣጫ መስገድ ጀመሩ ስለዚህ ይሄ የካዕባ የሶላት አቅጣጫ እንጂ ካዕባን አናመልክም ብቻ አይደለም አንድ ሰው ካዕባን አመልካለሁኝ መካ ላይ ያለውን የተገነባውን ቤት አመልካለሁ ወይ መስጂድ አመልካለሁ ቢል ካፊር ነው ሙስሊም አይደለም ከእስልምና የወጣ ሰው ነው طيب ይሄንን እንግዲህ በደንብ ልብ ማለት ማጤን ያስፈልጋል ስለዚህ ወደ አቅጣጫው መዞር ያስፈልጋል ከዛው የመጨረሻው ንያ ነው መነየት አለበት ምን እንደምትሰግድ ማወቅ አለበት በደመ ነፍስ ሰው ዝም ብሎ አላሁ አክበር ብሎ ሰላት ቢጀምር ተቀባይነት የለውም ምንድነው የምሰግደው የሚለውን ማወቅ አለበት ግዴታ ሶላቶች ከሆኑ ፈጅር ነው የምሰግደው የጧቱን ሶላት ዙህር ከሆነ ደግሞ የምሰግደው የቀኑን ሶላት ነው ስሙን ማወቅ ግዴታ መስፈርት አይደለም አሁን ብቻ ሳይሆን እንደ መስፈርት አይደለም ግን የትኛውን ሶላት እንደሚሰግድ ማወቅ አለበት ፀሐይ ሲገባ የታዘዝኩትን ሶላት ነው እየሰገድኩ ያለሁት ይላል مثلا ስሞችን ማወቅ ጊዜ ሊወስድበት ስለሚችል طيب ውዱእ እንዴት ነው የሚደረገው የሚለው ነገር ይቀራል ውዱእ ሲደረግ መጀመሪያ እጆች يعني መዳፉንና ጀርባውን ያጥባል አሁን የምንማረው እንግዲህ ከነሱና ወይ ደግሞ ከነተጨማሪው አጠቃላይ ነው ያንን ይማራል ያንን ያጥባል መጀመሪያ ከዛ በኋላ ውሃን ባፉ ይስባል ባፍንጫውም ደግሞ ቀስ አድርጎ ይስባል ራሱን ማስጨነቅ የለበትም ከዛ መልሶ ያወጣዋል አፉን ደግሞ ይግሞጠመጣል ማለት ነው ከዛ በኋላ ፊቱን ይታጠባል ፊቱን ደግሞ ከዚህ ካገጩ ጀምሮ ጸጉር መብቀያው መጀመሪያ ድረስ በዚህም ደግሞ ጆሮዎቹ የሚጀምሩበት ድረስ ያጥባል ፊቱን ከዛ በኋላ ደግሞ እጁን ያጥባል እጁን ከጣቶቹ ጀምሮ እስከ ክርን ድረስ መታጠፊያው ድረስ ይታጠባል ቀኙን ከዛ ግራውን ያጥባል ከዛ በኋላ ጸጉሩን ያብሳል ከፊት ጀምሮ ወደ ኋላ ከዛ ይመልሳል ወንድም ሴትም እንደዚሁ ከዛ ጆሮን ደግሞ ውስጡንና ውጩን መጥረግ ከዛ በኋላ እግሩን ያጥባል እስከ ቁርጭምጭሚቱ ድረስ ቀኙን ከዛ ግራውን እነዚህ አካላቶች ሁሉ ውሃ መንካት አለባቸው እዚህ ላይ አንድ ህክማ አለ የሚነሳ ምንድነው እሱ ተመልከቱ እዚህ ላይ እንዲታጠቡ የታዘዙት ቦታዎች ሰዎች ከሰው ጋር የሚገናኙባቸው ይሄ ተጨማሪ ነገር ነው እኛ የምናደርገው ለምንድነው አላህ ስላዘዘን ነው አላህ ፊት ስንቆም ጣሃራ ሆነን ነው የምንቆመው ግን በተጨማሪም እነዚህ ነገሮች ላይ ምን እናገኛለን غالبا مثلا ጆሮ ቆሻሻ የሚቀመጥበት ቦታ ነው አፍንጫ ቆሻሻ የሚቀመጥበት ቦታ ነው ፊት ከሰው ጋር የምትገናኝበት ነው ጓደኞች ጋር ስታወራ በፊት ፊት ነው የሚታየው እነዚህን ነገሮች መጠበቅ ያስፈልጋል እጅም እንደዛው ዝም ብሎ ሰው ተነስቶ አሁን ትምህርት ቤትም ስራ ቦታ ምኑንም ሳይታጠብ ይሄዳል ስንት አይነት ነውር ይታይበታል እንዲህ አይነት ነገሮችን እንደ ልምድ ማዳበርና ማወቅ ያስፈልጋል ይሄ ሸሪዓ የታዘዘው ሸሪዓን ያዘዘው ከ1400 ዓመት በፊት ነው ሰው ጽዳት በማያውቅበት ጊዜ አብዛኛው ሰው እኛ አካባቢ እንግዲህ አሁን እኛ አካባቢ ብቻ አይደለም ብዙ ዓለም እንደዚህ አይነት መጽዳዳትን የማያውቅ በርካታ ሰው አለ ይሄ ነውር ነው እንግዲህ
አልሙሂም ሸሪዓቱል ኢስላም እንግዲህ አላህ Subhanahu Wa Ta'ala ለኛ የመረጠልን ሃይማኖት ልብን ብቻ ሳይሆን አካልንም ቆሻሻንም የሚያጠራ ነው። አልহামዱሊላህ طيب ለዛሬ እንማራለን። በሚቀጥለው ደግሞ ሶላት ውስጥ እንዴት እንደምንገባና ሶላት እንዴት እንደምንፈጽም የምናይ ይሆናል። አላህ Subhanahu Wa Ta'ala በመናውቀው የምንሰራ ያድርገን። ወሰለላሁ ዐላ ሙሐመድ ወዐላ አሊሂ ወሰህቢሂ